ሰላም ውድ የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንኳን ደስ አላችሁ የጨረቃ ፋሚሊ ማለት ነው። ደህና ናችሁ? እና እኔ በጣም ደስ ብሎኛል። የሆነ ለመናገር እንኳን ደስ አላችሁ፣ ደስ እንዳላችሁ እርግጠኛ። ብዙ የሚጮሁ ቢበዙም እናንተ ደግሞ በደስታ ማሳለፍ አለባችሁ። ገባችሁ አይደለ? እና እኔ አይቻለሁ። ያው እኔ እዚህ ጋር ማለት ነው ሃይሚም ግምጃዬም እህታሞች ናቸው። ገባችሁ አይደለ? ይሄው አንድ ላይ መጡ እኮ። እኔ እኮ የሚገርመኝ ቤተሰብ እኛ ነን እዚህ ጋር እኛ ላይቭ ላይ የምንጣለው ማለት ነው። ገባችሁ አይደል? እነሱ ይሄው አንድ ላይ ፍቅር ናቸው። ሲቀጥል ደግሞ ገባችሁ አይደል? ግምጃዬም የመዳን ቅመም ነበረች፣ እህታችን ናት። ሃይሚም ደግሞ እህታችን ናት። እኔ ግምጃዬን ያወቅኩት መቼ እንደሆነ ታውቃላችሁ? ምንድነው ብቻ የሆነ ሰው እንትን ይላል ማለት ነው። ገባችሁ አይደል? ከማን ጋር ነው ብቻ የሆነ ገና ከእንትና ጋር ከዛኛው ወንድ ጋር ከመጣች በኋላ ራሱ አላቃትም ነበረ። ከዛ ጓደኛ ያለች እና እኔ ቲክቶክ ላይ ብዙ ጊዜ የቲክቶክ ዩቲዩበር እንጂ ማቆ ቲክቶክ ላይ ብዙ ጊዜ አልከታተልም። ብዙ ሰውን አላቅም እንደዚህ እና ሀቢባ ምናምን እንጂ ሌላ ሰው ብዙ ነገር እንትናለን። ከዛ እነዚህ ልጆች ምንድናቸው ብዬ ጓደኛዬን ጠየቅኳት ማለት ነው። እቺ ልጅ ምን ሆና ነው ምንድናት ብዬ ነው ጠየቅኳት። ገባችሁ አይደለ? ከዛ ኢትዮጵያ ከገባች በኋላ ከዛ አይ እንደዚህ ነበረች እኮ መዳን ቀምናት እና እንደዚህ ከዛ ውስጥ በደንብ ማወቅ ፈለኩ ስለሷ ማለት ነው። ከዛ በደንብ ሳቃት እንደዚህ በቃ ስለሷ አወቅኩኝ። ገባችሁ አይደለ? ከዛ በቃ እህታችን ናት እዚህ ጋር ማለት ነው። ግን ሃይሚን እኔ በፊት ነው ማቃት። ገባችሁ አይደለ? ስለዚህ ይሄ ደግሞ የፍቅር ጌም ነው። ሃይሚ አሸንፋለች። በቃ መሸነፋችሁን እዚህ ጋር ማመን አለባችሁ። አላሸነፈችም ምናምን እዚህ ጋር እኮ የሆነ ለመናገር እኮ ሃይሚ እኮ የጨረቃ ፋሚሊ ብቻ ተማምና ነው የመጣችው። እንደሷ ጀግና የለም እንደውም ማለት ነው። ገባችሁ አይደለ? ግምጃዬን ደግሞ ስናስበው እንዳለ አጠቃላይ ጌመር ናቸው ከሷ ጋር ያሉት። ገባችሁ አይደለ እንዴ? አስባችሁታል? ጌመር ተይዞና የኔ ፋሚሊ ብቻ አለኝ ብሎ የሚመጣና የሚገጥም ጌም አስባችሁታል? ምን አይነት ጌም እንደሆነ። ስለዚህ እኔ ስለ ጌም ብዙ ማውራት አልፈልግም እዚህ ጋር። ግን ብዙ ነገር የምታወሩ ሰዎች እረፉ። ገባችሁ አይደለ? ሃይሚ የጨረቃ ፋሚሊ ብቻ አምና ነው የመጣችው። እሱም የመዳን ቀመ የጨረቃ ፋሚሊ ብቻ አምና እሱን ነው የመጣችው። ፋሚሊዋን ብቻ አምና። ግምጃዬ ፋሚሊዋ አለ። ገባችሁ አይደለ? ነገር ግን ተጨማሪ ሌላ ሰው አለ። አጠቃላይ ቲክቶክ ላይ ያሉት ፌመስ የተባሉ አጠቃላይ ከግምጃ ጋር ነው። ከሃይሚ ጋር ግን ጆን ዳንኤል ብቻ ነው የነበረው ከጌመር ማለት ነው። ገባችሁ አይደል? ሌላ ሰው አልነበረም። እንዴ ምን ሆናችሁ? አስተሳሰባችሁ እንዴት ነው እንዴ? ትልልቅ ጌመሮች መጥቶ ለግምጃ ጊፍት እየሰጡ ጆን ዳንኤል ብቻ አንድ ጌመር ጊፍት ስለሰጠ አትበዱ እንጂ መሸነፋችሁን እመኑ። አትሞቱም። ገባችሁ አይደለ? እና እንደዚህ አትንጨረጨሩ ለማለት ነው። ትንሽ ቀዝቀዝ በሉ፣ አረጋ በሉ። እኔ እንኳን የአርሴናል ደጋፊ ሆኜ እንደዚህ አልተጨረጨርኩም። እንዴ ቀስ በሉ፣ ተረጋጉ። መሸነፋችሁን እመኑ። በቃ መሸነፍና ማሸነፍ ያለ ነው። እንዴ ለምን አላሸነፈችም? ምናምን አሸንፋለች። እርግጣ ሃይሚ እርግጣ ነው ያሸነፈችው። ስለዚህ እመኑ። ገባችሁ አይደለ? ስለዚህ ብዙ አታውሩ። እነሱ እህታሞች ናቸው። ሲቀጥል አንድ ላይ ይሄው ተገናኝተዋል። ገባችሁ አይደለ? ስለዚህ እንግዲህ ስለ ግምጃዬ ስትመጣ ወደ ቪዲዮ እንዳይረዝም ሙሉ ቪዲዮ ገብታችሁ እዩ። ሃይሚም አመስግናችኋለች። እናንተም ያው ትናንትናም አመስግነዋል። እንግዲህ ዛሬም ድጋሚ አመስግናለች። የሆነ ለመናገር ነው እንጂ አላቅም። እኔ ሃይሚ ቦን እንደዚህ ተማምኜ እመጣለሁ ወይ ብዬ ነው ማስበው። ምክንያቱም አስባችሁታል? ጌመር አይደለች፣ ተጫውታ አታውቅ። ገባችሁ? ከዛ ጌም ቀጠሮ ተይዞ ፋሚሊን ብቻ አምኜ ማለት ነው። እንዴ አስባችሁታል? ኧረ በእናታችሁ እግዚአብሔርን የላይቭ ጌም እንኳን አይመስልም ነበረ። የሆነ ሰርግ ወይ ቀለበት ምናምን ነበር የሚመስለው። በተለይ መጨረሻ ላይ እና ኬክ አስቆርሰውኝ ምናምን ፋርገውኝ በቃ እኔ ጭራሽ በጣም ነበር የሚያምረው። እንደዚህ እንጂ አላቅም፣ እንደዚህ አምሮ አላቅምና በዛ ላይ አስባችሁታል? በስማም እኔ እንጃ አላቅም። ሲጀመር ጨረቃ ፋሚሊ ጋር መጥቶ በዩቲዩብ ብትሉ ኦኬ እና ሃይሚና ብሩኬ ሰው ይዞ መጥቶም ቢሆነ በቲክቶክም በሆነ እርዳታ ምናምን ጨረቃ ፋሚሊን አምኖ መጥቶ አፍሮ ሄዶ ያወቀ ሰው የለም። በእርግጠኝነት የምናገረው ማለት ነው። እንደ ጨረቃ ፋሚሊ የሆነ እንዴት ልበላችሁ፣ እኔ ጨረቃ ፋሚሊዎች ማለት ነው። ገባችሁ አይደለ? ልክ እንደ ብሩኬና እንደ ሃይሚ ሰው እንድታከብሩ ነው የምፈልገው። ነገር ግን እናንተ ልክ ሰው ሳታከብሩ እና እንዴት ልበላችሁ፣ እኔ ሰው ማያከብር ሰው ጋር እኔ አልገኝም። የእውነት ነው የምላችሁ። ሰውን ሚንቅ ሰው ጋር፣ ሰው ማያከብር ሰው ጋር ማለት በቃ እንደዛ ልክ አሁን እናንተ በቃ እነ ብሩኬና ሃይሚ ልክ ኦዲየንስን እንደሚያከብሩ እናንተም ተከብራችሁ አክብራችሁ ነው ያላችሁት። ገባችሁ አይደል? አሳፍራችሁ ራሱ አታውቁም። ማንም ሰው ቢያመጡ ቶሎ ነው እንትን የምትሉት እና ክፋት የለባችሁ። ገባችሁ አይደል? እግዚአብሔር እኔ ስለማቅ ነው እና የሆነ እኔ ላይክ እንኳን አድርጉ ሳልላችሁ ነው ላይክ የምታረጉት። ሰብስክራይብ አርጉኝ እንኳን ሳልላችሁ ነው ሰብስክራይብ የምታረጉት። እና በዚህ መልካምነታችሁ ብዙ እኔ ሳወራ
የሆነ ለመናገር ፊቴ እየቀላ ወደ እንባ ነው የሚቀየረው። እኔ ብዙ ማውራት አልፈልግም ስለ ሰው ደግነት ሳውላ ራሴ አለቅሳለሁ። እና ክፋታችሁ አይለይ ማለት ክፋታችሁ አይለይ ነው መልካምነታችሁ አይለይ እና ክፋት ከእናንተ ይራቅ ነው የምለው። እና እኔ የሆነ ለመናገር እኔ በጣም ደስ ብሎኛልና እኔ እንጃ አላቅም ብቻ የእውነት ሃይሚና ብሩኬ በዚህ አጋጣሚ እግዚአብሔር ከላይ ታውቃላችሁ ቁልፍ ሲሰጥ አንዴ ነው ቁልፍ የሚሰጠው ድጋሚ አይሰጥም። እና ያ ቁልፍ እየተጠቀሙ ነው ብዬ ነው ማስበው። በቃ ኦዲየንስን በመልካም ነገር መያዝ እንደዚህ ማለት ነው። አክብራችሁ ኦዲየንስን አንድ ቀን ስለ ኦዲየንስ ያለውን ይሁን እንጂ አላቅም። እና በቃ ምንም ሀብታም ብትሆኑ በዚሁ ቀጥሉ ነው ምለው። እኔ ምንም አይነት ሰው ገንዘብ ጭንቅላት ይቀይራል ታውቃላችሁ። እና ገንዘብ አይቀይራችሁ ነው ምለው ሃይሚና ብሩኬ ማለት ነው። በዚሁ ቀጥሉ። ራሱ የተጫወትኩ አልመሰለኝም። የሆነ ፕሮግራም ቤቴ ውስጥ የተካሄደ ነበር ይመስለኝና አመሰግናለሁ ሁላችሁንም። ፍፄ ደግሞ በስማም በጣም በቃ ከልቤ ላመሰግን እፈልጋለሁ። የኔ ውድ ወንድም መከታው አመሰግናለሁ። ቤኪ በጣም ትልቅ ሰው ነህ። ከካሜራም ጀርባ በጣም ብዙ ነገሮችን በማስተካከል የሚያግዘኝ ልጅ ነውና አመሰግናለሁ። ብዬሽ አላውቅም አይ ቲንክ እና ዛሬ ግን እልሃለሁ በጣም ከልቤ ነው። እግዚአብሔርን አመሰግናለሁ። ሌላው ደግሞ ሚፍታ ናቲ፣ ኧረ በስመ አብ እግዚአብሔርን እኔ በቃ እኔ እንጃ አንተ ላለቅስ ነው እንዴ? አልቅሽ ትንሽ አልቅሽ ይውጣልሽ። ያው ደስታ ነው ገባችሁ? የምታለቅሰው እዚህ ጋር ከፍቷ ሲሆን ደስታ ያስለቅሳል። ሰው አልቅሳ ደግሞ ስትወጣ ደስ ይላል ሲወጣላት ማለት ነው። ገባችሁ? እንዳይከፋችሁ ይሄ ደስታ ነው። በቃ አልቅሽ ደስተኛ የእውነት አልቅሽና ይውጣልሽ። የእውነት እኔ እንጃ አላቅም እና እኔ ራሱ ላለቅስ ስለወሰለኝ ወይኔ እና ማለት ነው። በዚህ አጋጣሚ ሃይሚ ራሱ ልንገራችሁ። በዚህ አጋጣሚ የሆነን ለመናገር ማለት ነው እኔ ማውራት አልፈልግም ነገር ግን ሃይሚም ልክ እንደኛ ናት ማለት ግዴታ እዚህ ጋር ግምጃዬ የመዳን ቅመም ናት ብለን ሳይሆን ሃይሚም ልክ እንደ መዳን ቅመም ናት። አስቧት እንደሱ ማለት ነውና ግዴታ አረብ ሀገር ስላልመጣች አይደለም። ገባችሁ አይደለ? ግን እግዚአብሔር ሲያግዝ ደግሞ ለእናንተ መልካም ሰው ይሰጣችኋል። ወይኔ እኔ እኮ እንደዚህ ነኝ። ኧረ ሃይሚን እና ቤተሰብ አሳልፊ መጣው ማለት ነው። እኔ ሰው ሲያለቅስ ካየው በጣም ነው ማለቅሰው። ሰው ስለ ሰው መልካምነት ካወራው በጣም ነው ማለቅሰው። እኔ ራሱ ልቤ በጣም እንትን ስለሆነ ነው መሰለኝ አላቅም በጣም ነው እኔ ማለቅሰው ማለት ነው። እና ብቻ እግዚአብሔር ይመስገን ነው የምለው። አንደኛ ጨረቃ ፋሚሊን ስለሰጣት፣ ሁለተኛ ደግሞ ብሩኬን የመሰለ ሰው ስለሰጣት እኔ ሁሌ እግዚአብሔርን አመሰግናለሁ። እዚህ ጋር ሃይሚ ስላወቀችኝ ስላላወቀችኝ ሳይሆን በቃ አለ አይደለ ወይ ተናግሬ አይወጣልኝ። እኔ ግን በስማ ሚዲያ እኮ በጣም ከባድ ነው። እግዚአብሔርን የኛ ፋሚሊ ትቀላቀያለሽ? አስኩርስ እናሳ ተቀላቀይ ይሻልሻል። ከጨረቃ ፋሚሊ ጋር ከሆንሽ ግምጃዬ በስማ ግን እንትን አትበሉ እሺ፣ አታከፋፈሉ። ኦ ማይ ጋድ ዛሬ ቪዲዮ መስራት አልችልም መሰለኝ እንዴ እና ከዚህ በኋላ ግን የኛ ፋሚሊ ሆናለች ማለት ነው። ምን እያወራሽ ነበር አንቺ? እኔ ያው ትናንት ስለነበረን ስለ ላይቭ ቆይታችን እየተናገርኩ ነበረ። በመቀጠል ደግሞ ስለ ግምጃ እያወራሁ ነበረ። ቪዲዮም ላይ ያለ ታይዋለሽ። ግን ደግሞ አሁን በፊትሽ ልነግርሽ የምፈልገው በጣም አንቺ ለብዙ ሰዎች ምሳሌ እንደሆንሽ ነው ልነግርሽ የምፈልገው። እግዚአብሔርን አንቺ ኩሩ ሴት ነሽ፣ በራስሽ የምትተማመኝ በቅርሻለሽ ሰው ነሽ እና በጣም በቃ አከብርሻለሁ በዚህ አጋጣሚ ማለት ነው። ለእኔም ጭምር ምሳሌ ነው የሆንሽኝ አንቺ ማለት ነው። እና በርቺ፣ ወደፊት ጠንክሪ፣ አለን ከጎንሽ፣ አብረንሽ ነን፣ ጓደኛሽ ነኝ። እኔ ጓደኛሽ ነኝ እንዳትኪጂ። ያ እንደዚህ አያችሁ ጓደኛሞች ናቸው። ስለዚህ እኛ እዚህ ጋር ቲክቶክ ላይ ማለት ነው እንትን አትበሉ። ገባችሁ አይደለ? እዚህ ጋር ሌላ ነገር አታውሩ። ደግሞ ሲቀጥል ደግሞ ስለ ሃይማኖት እንዳታወሩ፣ ስለ ሃይማኖት እንዳታወሩ፣ በሃይማኖት እንዳትመጡ። ሃይማኖት ቀይ መስመራችን ነው። በሃይማኖት እንዳትቀልዱ፣ ስርዓታችሁን ያዙ። ገባችሁ አይደለ? ስርዓታችሁን ያዙ። አብሶ በሃይማኖት እንዳትቀልዱ። ገዳም የእናንተ መቀለጃ አይደለም። ስርዓታችሁን ያዙ። ኦኬ። አፋችሁ ሲጀመር ገዳም በግጥም በእናንተ በእርካሽ አፍ ግጥም የሚገጠም አይደለም። ገባችሁ አይደለ? ስለዚህ አርፋችሁ ተቀምጡ። አይ አልከበርም ካላችሁ ደግሞ እኔ ያሳያችኋለሁ። ገባችሁ አይደለ? ገባችሁ? ሃይማኖት ቀይ መስመሬ ነው። ስለዚህ በሃይማኖት አብሶ አትነካኩ። አርፋችሁ ተቀመጡ። ምትገጥም ከሆነ ግጠሙ እዛ። ኦኬ፣ ለራሳችሁ ግጠሙ። ገጥማችሁ ሞታችኋል። ግጥም እንዴት እንደሚገጠም ራሱ ሳታውቁ ያንና አታነካኩ። እሺ፣
በጣም የምታስጠላ እና የተሰማሽ ነገር ከምሳው በፊት ብታወሪ ደስ ይለኛል። ስለትናንቱ እሺ፣ በመጀመሪያ አክብራችሁ ቤታችሁ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በሁለተኛ ነገር ደግሞ ያው ቲክታክ ላይ ታውቃላችሁ እንትና ግምጃዬ ታውቃላችሁ የተሸነፈ ያበላል ምግብ እና አብልቶ ምናምን በዛው ነው የመጡት እና ያው እሺ ትክክል አልነበረም። ዩቲዩብ ላይ ስለፋይ ነበረው ስደክም የነበረው በባዶ ነበር። እሱንም ያው ስለማላቅ እኔ ምንም ነገር ስለማላቅ እሱን እንዳቅ አርሰንሴ በራሴ እንደወልልኝ ጠንክሬ እንዲሰራ በርትቼ እንዲሰራ የሆነ በቃ ሞር ደግሞ ካለኝ እንትን ላይ ለስራ ያለ ፍላጎት እንድጨምር ያደረጉኝ እነሱ ናቸው። በዚህ አጋጣሚ በጣም ትለዩብኛላችሁ። ብረ ወንድሜ ሀይሜቴ በጣም ነው የማመሰግነው። እኔም ደግሞ ሰርቼ እንድለወጥ ከፍ እንድል ስለሆነ የምትፈልጉት አላሳፍራችሁም ብዬ አያችሁ። እነ ሀይሚና ብሩኬ ናቸው ከጎኗ ሆኖ ግዴታ ወጥቶ ስላልተናገሩ አይደለም። ገባችሁ አይደለ? አብሮ ሆኖ አዲሰንስ ታውቃላችሁ። አዲሰንስ በአሁኑ ሰዓት በጣም አስቸጋሪ ነው ዩቲዩብ ላይ ማለት ነውና ማታወቂያችሁን፣ ፓስፖርታችሁን፣ መንጃ ፈቃድ ካላችሁ እንደዛ ይጠይቃል። በጣም ከባድ ነው ለማስተካከል። ያ ሁሉ እያስተካከሉ ለሷ አይዞሽ ዩቲዩብ ተጠቀሚ ይከፍልሻል፣ ጠንክረሽ ጀግና ሆነሽ ሰርተሽ አግኝ ብሎ ክፋት የለባችሁም። ገባችሁ አይደለ? ስለዚህ እነዚህ የመሰሉ ጨረቃዎችን እንዴት ነው እናንተ በክፉ የምትገጥሙት ማለት ነው? ይሄ ገጣማ ድስጦች ማለት ነው። ለራሳችሁ ገጣማ እስቲ አገኙ። መጀመሪያ ድስጥ ብቻ እኮ ናችሁ። አፋችሁ ልክ ድስጥ ነው፣ መክደኛ የላችሁም። ስለዚህ እንትን አትበሉ፣ አታውሩ። ገባችሁ? አርፋችሁ ተቀመጡ። ከዚህ በኋላ ከኛ ጎና ተሽኛም ካንቺ ጎና አለሽ። እሺ ልጅ አሁን አያሳስብም። ያራዳ ልጆች ኃላፊነት ተቀብለናል። እሺ ሳምንት ይሻለች። ብዙ ጓደኞች አሉ እና ፍፄ እና ቤቲ እና ሚፍታ እና ሚኪ እዚህ ጋር በጣም ብዙ ጓደኞች አሉ። እሺ ከዚህ በኋላ እኛ ችግር የለውም ካንቺ ጎና ነን። ይሄን ነገር ምንም ታስቢ ነገር የለም። እሺ ሲቀጥል ደግሞ የግምጃዬን አካውንት እዚህ ቪዲዮ ኮሜንት ላይ ፒን አደርግላችኋለሁ። ይሄን አድርጓት። ነገ ደግሞ በከባዱ በሷ ቤት እኔና ችግር የለውም። ጨረቃ ቤተሰብ ሰብስክራይብ ያደርጋሉ። ነገር ግን ጨረቃ ቤተሰብን ደግሞ እያስከፉ ያሉት የግምጃ የፋሚሊዎች ስርዓታችሁን ያዙ። ስለሰራችሁም ይቅርታ ጠይቁ። ገባችሁ? ሃይሚን ስለሰደባችሁ ገዳምን ስለነካችሁ ወጣችሁ ያወራችሁ ሰዎች ይቅርታ ጠይቁ። ገባችሁ አይደለ? ከዛ በኋላ ልጃችሁ እንድታድግ ገባችሁ? ግምጃዬን የምትወዷት ከሆነ ማለት ነው፣ ግምጃዬን የምታከብሯት ከሆነ የምትወዷት ከሆነ ገባችሁ አይደለ? እሷ እንድታድግ ከፈለጋችሁ የእሷ እድገት የምትፈልጉ ከሆነ ገዳምን የነካሹ ልጅና ሃይሚን የሰደብሹ ልጅ ወጣችሁ ይቅርታ ጠይቁ። ኦኬ ገባችሁ? ያቀርነው ነገር አለ። እንመጣለን። ሰርፕራይዝ ነው። ሰርፕራይዝ ነው። ከፈለግሽ ባይፈጠን 45,000 ምናምን ይችላል። ሁለት ነገር ሰርፕራይዝ ይወላ እኮ 50,000 እዚህ ጋር ማለት ጨረቃዎች ሃይሚና ብሩኬ ማለት ነው። 50,000 100,000 እንኳን ጨረቃ ፋሚሊ 50,000 አይደለም 100,000 ያስገባሉ። ነገር ግን ዛሬ የገጠማቸው ያስቀየሙት ሰዎች ስላሉ ማለት ነው። አብሶ ቀይ መስመር ስለነኩ መጀመሪያ ሰላም ይፍጠሩ፣ ይቅርታ ይጠይቁ። ኦኬ ገባችሁ? ግምጃዬ እህታችን ናት። እኛም እንድታድግ ነው የምንፈልገው። የእሷ ክፋት አንፈልግም። እሷ እንድታድግ የእውነት እናንተ የእውነት ግምጃዬን የምትወዷት ከሆነ እንድታድግ ከፈለጋችሁ አፋችሁን በዚፕ ዝጉ። አፋችሁን በዚፕ መዝጋት ብቻ ተባበሩ። እሷ ራሱ የምትታመመው ራስ ግምጃዬ ራሷን የሚያማት ኦኬ ምጥላት የምትታመመው ራሱ እኮ እናንተ ናችሁ። እናንተ አፋችሁን በከፈታችሁ ቁጥር እኮ ነው እሷ የምትታመመው። ገባችሁ አይደለ? ስለዚህ ዚፕ ዝጉ። ሁለት ነገር ሰርፕራይዝ ይሆናል። 50,000 ገብታ 50,000 ሴሌብሬት እናደርጋለን። ሌላም ነገር ያለ ብቻ ያመጣል እኮ አታፍረም። ያመጣል። ኧረ ረጂ አዳኞቹ ፋሚሊ እና የጨረቃዎቹን ፋሚሊ አንድ ናቸው። ማንም መከፋፈል የለም። ሁላችንም አንድ ነን፣ ፍቅር ነን። ማንም እንዲጣላ አንፈልግም። ይሄ ነው ሀቁ አይደለ? እኛ ለኛው እንተዋወቃለን። እኛው ለኛው እንደምንተሳሰብ ምን እንደምንኮን እናውቃለን። እና ከዛሬ በኋላ ግምጃኛ ፋሚሊ ናት። ተቀበሏት አይደለ? ዌልካም ቱ ወርክ ክላስ። ፋሚሊ ፋሚሊ እኛም የሷ ፋሚሊ ነን። እሺ አንድ ነን። እግዚአብሔር ይመስገን በዚህ አጋጣሚ ስላገኘሁሽ ስላወቅሽ በጣም ደስ ብሎኛል። በተለይ ደግሞ ላይክ የግምጃ ላይፍ በትንሹ የሚያውቁ ሰዎች አሉ አይደለ? የስደት እህታችሁ ናት አይደለ? ብዙ ነገር አይታለች፣ ብዙ አሳልፋለች። እና ላይክ ምንም ሃይሚም እንደዛው ግዴታ እዚህ ጋር ኢትዮጵያ ስላለች አይደለም፣ አረብ ሀገር ስላልወጣች አይደለም። ሃይሚም ከግምጃ የበለጠ ነገር አሳልፋለች። ገባችሁ? ስለ ሃይሚም የሚያውቅ ያውቃል። ግዴታ ሚዲያ ላይ ወጣ ህይወቷን ስላወራች አይደለም። እንደውም እኔ እሻላለሁ ብዬ አስባለሁ። እኛ እንሻላለን። እንደውም እናንተ እኔ ስለ ሃይሚ ይሄ አይኔን አይታችኋል። ወይኔ ፈጣሪ ትዕግስቱን ስጠኝ። እኔ ስለ ሃይሚ ማውራት አልችልም። ገባችሁ? ያው ፊቴ እየቀላ እያለቀስኩ ነው በቃ ማወራው ማለት ነውና ወይኔ ፈጣሪ ቪዲዮን ላቆም ነው። ሰው ቤተሰብ ሙሉ ቪዲዮ ገብታችሁ እዩ። ኦኬ እነሱ ቤት እና ነገ እንግዲህ ሰርፕራይዝ አለ።
ግምጃዬ ቤት ማለት ነው። እና ደግሞ 50K አስገቡ ተብለዋል። እንደ ሰው ክፋት ሳይሆን እናንተ ጨረቃ ፋሚሊዎች እናንተ ጥሩ ስለሆናችሁ እናንተ መልካምነት እንግዲህ 50K አስገቧት እህታችንን። እኛ መልካም ሆነን ነው መገኘት ያለብን እንጂ በክፉ መገኘት የለብንም ብዬ አስባለሁ። እንግዲህ ቤተሰብ እንኳን ለኔ በጣም ትልቅ እንትን ነው ስኬት ነውና በጣም ወድሻለሁ። ከማሚ ኑሪ በጣም ብቻ ነብላችሁ ማለት አሁንማ እኮ ይፈልጋል በቀኝ ግራ ከበደ እኮ ነው። ማርያምን ሁለቱ ሴቶች ማይታለፉ የሚመስሉ ጊዜያቶችን ያሳለፉ ሴቶች ናቸው። ማለት አሁን አስባችሁ ታውቃላችሁ? ግን አሁን የላችሁበትን ቦታ አታውቂም። ግን እግዚአብሔር ያደረገው ያን ብለሽ ያላሰብሽው ቀን አልነበረ? ሁለታችሁም ነበር አይደል? አለፈ በቃ። የታባቱ ሺህ ዓመት አይኖር። አሁን በባዶ ወዷ እንደዚህ ነሽ እነዚህ ነገሮች አስተካኪ ምናምን ምክር ቤት ያላችሁና አሁን ላይ በፊትም ቢኖርም እንኳን የሚቆጣኝ ወይንም ደግሞ ከጎን ሊሸሽ የማይችል ሰው ስላለ በዙሪያዬ ደግሞ ፈጣሪ ነገሮችን ሁሉ የሚያደርገው ለበጎ ነው። ለምን ሆነ አይባልም። እና አንድ አጋጣሚ አገናኘችን። ቅመምነት የማበረታታት ቅመም ስለሆናችሁ እናንተም ብትሆኑ ለእናንተ ማድረግ የሚችሉትን ነገር እያሳዩ ነው። ስለዚህ በጣም ማርያምን ከምላችሁ በላይ በጣም የእውነት ግምጃዬም ብሩኬና ሃይሚን የመሰለ ሰው ስላገኘሽ እግዚአብሔርን አመስግኝ። እግዚአብሔር መልካም ለሁሉም ነገር እኮ መልካም ነው የሆነ ለመናገር ማለት ነውና ያላቸው ሰዎች ናቸው ሁለቱም ማለት ነው። በጣም በቃ እጃቸውን ዘርግተው የተቀበሉኝ ጌሙንም የተቀበልኩትኝም እንደዚህም የተጫወት ነው ምናምን ነገር በቃ በፍቅር እንግዲህ የሰው ልጅ ጌም ተሸንፎ አይጨፍርም ነቅሎ ነው የሚወጣው። እኔ ግን ስጨፍር የነበረው በጣም ደስ ስላለኝ ነው። በጣም ማለት ነው። እና በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ኑሩ ሊከፋ ይንቃችሁ፣ ልባችሁን አይቀይረው። አሜን። ቆንጆ ምግብ ነው የሰሩት። አያችሁ ቤተሰብ፣ እናንተም እንግዲህ እንትን በሉ። እኔ ዛሬ ብዙ ማውራት አልቻልኩም እና እንግዲህ ቤተሰብ ምግባቸውን እየበሉ ነው። እናንተም ብሉ እሺ። ያልበላችሁ ብሉ፣ ምሳችሁን፣ መክሰሳችሁን። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።